وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. اللهم صل وسلم على سيدنا حبيبنا محمد. السلام عليكم ورحمة الله وبركاته. እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ደህና ነን። አንቺ እንዴት ነሽ ቃልዬ? ኸይር አልሐምዱሊላህ በጣም ደህና ነኝ። ስላገኘኋችሁ ደስ ብሎኛል። አላህ ጀዛችሁን ይክፈላችሁ። ያን ያህል የሚያስተምር ነገር የለኝም፣ ላኪን መንገዴን ትንሽ ነገር የሆኑ ሀሳቦችን ኢንሻአላህ እንጋራለን። መልካም ኢንሻአላህ። እንግዲህ ያው እንዳልኩሽ ነው ቃልዬ፣ እኔ ለመተዋወቅ ያህል ነው የአኪራ እህትሽ ነኝ። እኔ ወደ እስልምና ከመጣሁ 121 ቀኔ ነው እንደ አኑሽ አቆጣጠር። እንደኔ 2-4 ወር ለመሙላት ቀናቶች ወይንም ቆጥሯል ብለን እናስባለን። እና ብዙ ታሪኮችን የኔ መንገድ ላይ የቀረቡትን እንዲሁም ደግሞ በተለያዩ ሁኔታዎች እንዳጋጣሚ የሰለሙ ዛሬ የሰለሙ ድንገት እንዴት መጡ የሚለው ጆርናላቸው የትኛውን መንገድ ሄዱ የጀግኖች መንገድ ነው። ሰው ልጅ ራሱን ፈልጎ ማግኘት ትልቅ ሰክሰስ ነው፣ ውጤት ነው ብዬ ስለማምን ዓለም ላይ ያለው ሁሉ ነገር ሰው ራሱን እየፈለገ ስለሆነ ያለው ራሱን ፈልጎ እንዳገኘ ሰው ጀግና የለም እና የሚፈልገውን የሚያውቃል፣ አውትካሙም ጥሩ ስለሆነ ሰው ቃልዬ ራሷን ፈልጋ ወደ እስልምና አግኝታለች። እና ከእስልምና እንጀምርም 5 ጥያቄዎች ነው የሚኖሩን። ቃል ተወልዳ ካደገችበት አካባቢ ከትምህርትም ሆነ ከተለያዩ ሁኔታ ያገኘቻቸውን ከፍ እያለች ስትመጣ አውትካሙን ያ በስሎ ጥያቄዎቿ። በክርስትና ከሆነ የመጣችው ጥያቄ ጠይቃ ነበረ ወይ? እዛ ገስ ያለውን አስተምሮ ታውቀው ነበረ ወይ? ከዛ ደግሞ ወደዚህኛው ምን አይነት ነገሮች ስቧት መጣች? ስለ እስልምና ስታውቃለች ወይ የሚለውን ስቴፕ ባይ ስቴፕ ከጀርባ ከፊት ለፊቱ ከእስልምና ስንት ዓመት ከሆነሽ ስምሽን፣ ከዛ በኋላ የዛኛው ስምሽ ላይ እንሄዳለን ማለት ነው። አላህ ይርዳን። ያው አንድ ሰውንም ከነካን ሰክሰስ ነው ብዬ ስለማምን አንድ ሰው ቢሰማ በቃልዬ ሊገባው ከቻለ ማድረስ ነው። እና አመሰግናለሁ ስለመጣሽ። መቀጠል እንችላለን። እኔ ጥያቄው ከገባሽ ጣልቃም አልገባም። ፍሎሽን ናንስቶፕ አድርገን ብንቀጥል ደስተኛ ነኝ። ግን መሀል ላይ ጠፍቶኛል የምትይው ካለ ጥያቄዎችን ሬይዝ እናደርጋለን። ዲስ ኢዝ ዩር ታይም፣ ያንቺ ነው ሙሉ ሰዓቱን። በቃኝ እስከምትይው ድረስ እንቀጥላለን። አመሰግናለሁ። እሺ ኸይር። ቢስሚላህ ራህማን ራሂም። ለሚዲያ አዲስ ሰው ነኝ እና ጥያቄዎችን እየጠየቅሽኝ እንሄዳለን። ስፔሻሊ ለቲክቶክ ፕላትፎርም ኢንሻአላህ። እሺ ስሜ ቃል ኪዳን መኳንንት ይባላል። ተወልጄ ያደግኩት አማኑኤል ቶታል ነው፣ አዲስ አበባ ላይ ማለት ነው። ሌላ ያደግኩት ወንዶኜ ነው። ኳስ እየተጫወትኩ ቁማር እየተጫወትኩ ምናምን ለከል ሐምድ። ከዛ በኋላ የሆነው ምንድን ነው? በይበልጥ ኳስ ላይ ነበር ማተኩረው። ጥሩ ተማሪ ነበርኩኝ፣ በደንብ ነበር ማነበው። 4 ጓደኛሞች ነበርን። 2ታችን ሶዶ ጉራጌ ኦርቶዶክሶች ነን። 2ቱ ደግሞ 7 ቤት ጉራጌዎች ሙስሊሞች ነበሩ። ሙኒራ ዘይኑ እና ሙና ጀማል ይባላሉ። አላህ ጀዛቸውን ይክፈላቸው፣ አላህ ይጠብቃቸው። 13 ቀበሌ። ሌላው ምንድነው ከመስለሜ በፊት የነበረው ነገር ያው አማኑኤል ይታወቃል አካባቢው። አማኑኤል ሰንበት ትምህርት ቤት ተማሪ ነበርኩኝ። የመጽሐፍ ቅዱስ ጥናት እዛ እንማር ነበረ። ኮርሶች ነበሩ ለ3 ዓመት የሚሰጡ ኮርሶች። ከዛ በኋላ የሆነው ምንድነው ላይብራሪ ውስጥ በምናጠናበት ጊዜ ዳይሎግ እናደርግ ነበረ ከጓደኞቼ ጋር ማለት ነውና ያደረግነው ነገር ምንድነው እውነተኛውን እምነት ለመከተል እናንብብ ነበር ያልነው የመጀመሪያው ምርጫችን። ከዛ በኋላ እነሱ በሙስሊም መምህራኖች የተጻፉ መጽሐፎችን ይሰጡኛል። እኔ ደግሞ ቁርአን ላይ አሉ የተባሉ ስህተቶች የተጻፉትን በኦርቶዶክስ መምህራኖች የተጻፉትን መጽሐፎችን እሰጣለሁ። በቃ ማንበብ ብቻ ጀመረን። በጣም በዚሁ አጋጣሚ ላመሰግናቸው እወዳለሁ። ሁሉ ሰው እንደሱ ቢሆን በይበልጥ እስልምናን ከእውቀት ጋር በማያያዝ ትልቅ ነገር መስራት፣ ትልቅ ሰዎችን መገንባት እንችላለን ብዬ ተስፋ አደርጋለሁ። ምክንያቱም እኔ ወደ እስልምና ከመምጣቴ በፊት አንድም ቀን ስለሚ ብሎኝ አያውቁም። አንድም ቀን ማለት ነው። የሚሆነው ምንድነው እምነትሽን እንወቅ፣ እምነታችንን ወቂ፣ እናንብብ ብቻ ነበር የሚባለውና ይዤ የመጣሁ ማታ ለሊት ለማጥናት እነሳለሁ። 7 ሰዓት ላይ ቀድሜ እነዛ መጽሐፍ የሰጡኝን መጽሐፎች ነበር ማነበውና
ሳነብ በጣም እንትን እየሆንኩ መጣሁ። መጠራጠር እየጀመርኩ መጣሁ። ምን ልሆን ነው? ጉድ ፈላ። እሺ ቃል ኪዳን ዛሬ ምን አነበብሽ ትለኛለች። ዛሬ ወይ ጥናት በጣም ስለበዛብኝ ሶሪ አላነበብኩም እላታለሁ። ዊች ሚንስ ይሄ እምነቴን ዝቅ አድርጌ ማሳየት በሰዓቱ አልፈለግኩም፣ ወይ ደግሞ እነዚህ ነገሮችን ተጠራጥሬ ያለው የሚል ሀሳብ ማቅረብ አልፈልግም ነበረ። ያው ኢጎም ነው መሰለኝ አላውቅም። ከዛ በኋላ ማንበብ ጀመርኩኝ። ከእሷ ጋር በቃ እያነበብኩ አይደለም የሚል ነገር ላይ ቆምንና እነዛ ጥያቄ ሲፈጥሩብኝ የነበሩትን ነገሮች ያው በእምነት ከኔ ከፍ የሚሉ እውቀቱ ያላቸው መረዳቱ ያላቸው ሰዎች ጋር መጠየቅ ጀመርኩኝ እና ኢሚዲየትሊ ጥያቄዎችን ማንሳት ሲጀምር በሰዓቱ ምንድን ነው የምባለው? አንቺ ሌላ እምነት ምናምን አስበሽ ነው? ጴንጤ ልትሆኚ ነው? እንደዚህ ነው? ኖ እኔ ጴንጤ ክርስቲያን እስላም ሳይሆን እነዚህ ጥያቄዎች ናቸው። እነዚህን ጥያቄዎች በቂ መልስ ስጡኝ የሚል ሀሳብ አነሳውኝ። በተደጋጋሚ ብቻ ይህን ጥያቄ አነሳ ነበረ። ስለ እምነቱ በቃ ግልጽ የሆነ ነገር ንገሩኝ። በአኗኗር ደረጃ ትንሽ ግትር ሰው ነኝ። ያላመንኩበትን ነገር ሰዎቹ ይወዱታል ወይ ደግሞ ሰዎች ምን ይሉኛል ምናምን ብዬ የምተው ሰው አይደለሁኝም ነበር። ከዛ ውጭ ደግሞ ሁልጊዜ መጠየቅ የምወድ ሰው ነኝ። በደንብ ነው የምጠይቀው። ለመረዳት ምንም ነገር ራሴን ክፍት አድርጌ ለመረዳት የምሞክር ሰው ነኝ። አልሐምዱሊላህ አላህ ይህን ነገር ሰጥቶኛል። እያነበብን ረጅም ጊዜ ተጓዘ። ፋይናሊ ምን ሆነ? የሆነ ቀን አወቀች። ሙኒራ ሴኑ ትባላለች። ስቲል ሺ ዋዝ ማይ ቤስት ፍሬንድ፣ ለእኔ በጣም ምርጥ ጓደኛዬ፣ አላህ ይጠብቃት። ምርጥ እህቴ፣ ሁል ጊዜ አጠገብ የምትሆን ሰው፣ ሁልጊዜ እህትም እንደዛ የሚሆን አይመስለኝም። ወላሂ እያካበርኩት አይደለም። አላህ ይጠብቃት እና እያነበብሽ ነው ቃል ኪዳን ያስታውቅብሻል አለች። ለምን አልኳት። ሌላ ጊዜ ሳታነብ የቀረች ጊዜ ምናምን የምትይኝ የነበረው ይህን ነገር ሳላነበው ምናምን ነበረ። አሁን ግን እሱንም ማለት አቁመሻል፣ ሳላነበው ማለት ትተሻል ምናምን ነገር አለች። እያነበብኩት ነው ግን በቃ ፈራሁኝ። ማለት ሃይማኖቴ ላይ ጥርጥር ምናምን ነገር ጀምሬያለሁ። ስለዚህ ፈርቼ ነው አልኳት። 4 ፍሬ ዝም ብለሽ አንብቢ ማለት የሆነ ቀን እውነቱ ይመጣልሻል። ከዛ በኋላ መጽሐፉን ርዕስ ንገሪኝ ነው ያለው። በአህመድ ዲዳት ነው የተጻፈው መጽሐፉ። ሳረሰው ቶሎ ልንገራችሁ ብዬ ነው። ትርጉም የተረጎመ አቡ ቢላል መሰለኝ፣ እርግጠኛ አይደለሁም። አሁንም አይቼ መንገር ልነግርህ እሞክራለሁ ኢንሻአላህ። ከዛ በኋላ ምን አሰብኩ ይመስላችሁ? ስለ ረሱል ሰለላሁ ዐለይሂ ወሰለም የእሳቸውን ታሪክ ሰጠችኝ። አነበብኩት። ኦኬ እሺ በቃ ሙኒራ፣ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ነው፣ ኢየሱስ ግን ጌታ ነው አልኳት። መሐመድ ነብይ ነው አለችኝ። አዎ ነብይ ነው፣ ኢየሱስስ ጌታ ነው አልኳት። እንዴት ነብይ ነው መሐመድን ብለሽ ኢየሱስን ደግሞ ጌታ ነው አልሽኝ አለችኝ። እስካሁን ባለኝ መረዳት መሐመድ ነብይ እንደሆነ አምኛለሁ አልኳት። ኢየሱስን ግን ለዚህን ያህል ዓመት ጌታ ብዬ ተቀብዬ ይዤው የመጣሁት ስለሆነ በዚህ ፍጥነት አሁን ነብይ ነው ማለት አልችልም አልኳት። ምን አለች እሷ? በቃ አሁን ረሱል ሰለላሁ ዐለይሂ ወሰለም ነብይ እንደሆነ ካመንሽ በቀጣይ ደግሞ ስናወራ ኢየሱስ ነብይ እንደሆነ እንደምታምኚ ተስፋ አደርጋለሁ አለችኝ። ይሄው በመሀል እያለ እነ ሙኒራ ጋር ረመዳን ላይ ስራ ላግዛት ይር ነበረ። እህቶቿ ሀገር ውስጥ አልነበሩም እና የላይብራሪ ሰዓታችንን አብቃቅተን እሷን ማገዝ አለብኝ። ሄጂ እሷን እያገዝኳት። አንድ ትልቅ አባት ነበሩ እነሱ ጋር የሚመጡ ረመዳን ላይ ብቻ ነው የሚመጡት። እሳቸው ሁሌ ነው የሚመጡት። ማሻአላህ በጣም ክብር ያላቸው ሰው፣ ራሳቸውን በጣም የሚጠብቁ፣ በጣም አላህ ላይ ተወኩል ያላቸው፣ ተናንሰው የሚኖሩ ሰው ናቸው። አላህ ይጠብቃቸው፣ ረጅም ሀያት ይስጣቸው። የሆነ ቀን ምን አሉኝ፣ ስልክ ደውልላቸዋለሁ። ሁልጊዜ ስልክ ነበረኝ ይዛኔ እና ከሊጋ ደውይ እያሉ እደውልላቸው ነበር ነው። የሆነ ቀን ቃል ኪዳን ነኝ ያሉ። አቤት አልኳቸው። ክርሽን ፍቻኝ። ኧረ እንዴት ነው ፈታው አልኳቸው። ፍቺው አሉኝ። ኧረ እኔ አልፈታም አልኳቸው። እንድትሰልም ይፈልጋሉ። እኔ እናትና አባቴን በልጅነት ነው ያጣሁት። ያሳደገችኝ አያቴ ናት። እጅግ በጣም ጀግና ሀያት ነበረችኝ። በጣም በጣም የምትወደድ ሁሉ ነገሯን የሰጠችን። እሷ እንድታዝንብኝ አልፈልግም በፍጹም። ምክንያቱም
ብዙ መስዋዕትነት ከፍላለች። ተቀምጣ በምትጦርበት ሰዓት ነበር እኛን እያሳደገችን የነበረው። እናቴ ለአያቴ አንድ ልጅ ናት፣ ከሷ ውጭ ልጅ አልነበራትም እና በጣም ብዙ ዋጋ እየከፈለች ነበረ እያሳደገችን የነበረው እና አይሳ ላሳዝናት አልፈልግም አልኳቸው። ግድ የለም ስለሚ ምን እያሉኝ ነው አልኳት። ምን ይላል አሁን ክርሽን ብትፈቹ ምን ትሆኛለሽ? በቃ ፍቹ እና እንዴ ከዛ ድጋሚ ታስሪያለሽ አለችኝ። ኧረ እኔ አልፈታም አልኳት። ፍቹ እንዲ ወይኔ ታካብጃሽ እንዲ የሆነ ቀለል ብለን ነው የምንኖረው። ጓደኝነታችንም ጥሩ ነበርና እሺ በቃ ምናምን የፈታሁት። ወላሂ የሚቀጥለው አመት ስመጣ በአላህ ፍቃድ አብረን ነው ረመዳን የምንጾመው አሉ። ኧረ ቀልዳሉ እንዴ ብዬ ወደ ውስጥ ገባሁኝ። ያው የአላህ መሻም ሆኖ ሙኒራን ብዙ አግዛኝ፣ የእሳቸውን ጥልቅ ፍላጎት ረመዳን ሳይመጣ አረፋ 15 ቀን ሲቀረው ከ15 ቀን የሆነ 20 ቀን ምናምን ይሆናል ሙኒራ አልኳት ዛሬ አንድ ነገር አመንኩኝ አልኳት። ምን አመንሽ አለችኝ። ባለፈው ረሱል ሰለላሁ ዐለይሂ ወሰለም ነብይ ናቸው ብዬሽ ነበር አይደል? አዎ ዛሬ ደግሞ ኢየሱስ ነብይ ነው ጌታ አይደለም ብዬ አምኛለሁ አልኳት። አልሐምዱሊላህ ወዲያው አልሐምዱሊላህ ይሄንን ነገር ካመንሽ ምን ትጠብቂያለሽ? ሞት መቼ እንደሚመጣ አይታወቅም ሻሃዳ ያሻለች። ፈራው፣ በጣም ፈራሁኝ። ማለት አዲስ ነገር መሞከር ብዙዎቻችንን ያስፈራናል። ረጅም ጊዜ የመጣንበት መንገድ ነው። ቤተሰቦቻችን አሉ፣ ጓደኞቻችን አሉ፣ ጎረቤቶቻችን አሉ። ማለት የአዲስ አበባ ኑሮ ይታወቃል። ሁሉም ሰው በሁሉም ሰው ህይወት ውስጥ አለ። ጎረቤቶቻችን በእኔ ህይወት ውስጥ አሉ፣ ጓደኞቼ፣ ቤተሰቦቼ፣ ዘመዶቼ፣ ሁሉም ሰው ማለት ነው። እና አልሐምዱሊላህ ረቢል ዓለሚን አላህ መመራትን ወፈቀኝና አስታውሳለሁ ኮካ መስጂድ ቀጥ ብዬ ሄጄ ነው ሻሃዳ መያዝ እፈልጋለሁ ልሰልምን የመጣሁት ዛሬ አልኳቸው። እሺ አሉኝ። አላህ ጀዛቸውን ይክፈላቸው። እነ ኡስታዛ እነ ኢማ ነበሩ። ይዛን ቀን ሄጄ እስልምናን ተቀበልኩኝ እና የዛ ቀን የነበረው ነገር እንጃ ማለት መግለጽ የሚቻል ነገር አይደለም። ወላሂ ማለት ምንድን በቃ ድጋሚ መወለድ ልበለው ወይ የሆነ ቦታ መሄድ አላውቅም። ስሜቱን እንደዚህ